በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ፍቅሩና ደግነቱ ምሕረቱ ያሰበን ያሰባችሁ እግዚአብሔር በጎነት ፍቅርና ምሕረት ርኅራኄ የጠበቃችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። ቤተሰቦቼ አንዲትን እናት ለማገዝ ኦክሲጅን ላይ ያለች ደግሞ ኦክሲጅን ተሸክማ ልጆቿን ለማገልገል የምትደክም እናት ብቸኛ እናት ለማገዝ ሰሞኑን ተናግሬ ነበር። 1-2 ቀን በፊት እግዚአብሔር ይፈቅድ ዛሬ የመጨረሻ ቀን ነገ ነው የምናገረው። ምክንያቱም አንድ ትልቅ የቤተክርስቲያን ስራ የምንሰራው ስላለ ወደፊት ዛሬ እና ነገ ብቻ የመሳሰቢያ አሳስባለሁ። እችን እናት ማገዝ በተለይ ደግሞ አውቶማቲክ ኦክሲጅን የሚያጣራ ማሽን መግዛት የምንችልበት ማስመጣት የምንችልበት መንገድ ያሰብን ነው። ሲያናግሩ 9114138 ስልኬ ነው። በድህነት ላይ ደግሞ እንደገና ሳምባ ተጨምሮ ታሞ ምን ሊሆን ይችላል የሰው ልጆች ወልዶ በጣም ያሳዝናል። 9114138 ስልኬ ላይ ሰውቁኝ። እግዚአብሔር እናንተን ዘራችሁን ይባርክ በበረከት ይመልስላችሁ። ቤተሰቦቼ ድሆችን የምትወዱ በእውነት ክርስቶስ አጠገባችሁ ቅርባችሁ እንዳለ ማወቅ አለባችሁ። የትልቅ ማሳያ ነው። እግዚአብሔር ይባርካችሁ። ቅዱስ ዳዊት በመዝሙር 22 ላይ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም ብሎ ዘምሯል። እና የእግዚአብሔር አብሮነት በብርሃን ውስጥ በደስታ ውስጥ በቅድስና ውስጥ በመልካም ኑሮ ጥሩ ስለሆነን ብቻ ሳይሆን ጥሩም ባልሆንበትም ጊዜ ነገሮች ሁሉ በተበላሹብንም ጊዜ ባበላሸን ባጠፋንም ጊዜ የእግዚአብሔር አብሮነት አብሮናል። እኛ በህይወት ብርሃን ውስጥ የምንመላለስበት ቀናችን ወጥቶ ነግቶ ፀሐያችን ወጥቶ በደስታ የምንኖርበት ነገሮች እንደቀላል እየሰራን በጎንም መልካሙንም ቅድስናውንም እየኖርን የምንኖርባቸው ቀን የሆኑ ጊዜያቶች አሉ። ደግሞ በተቃራኒ የምንደክምባቸው ጊዜያቶች አሉ። ጥቁር የሚሆንበት ጊዜ ህይወታችን በኃጢአት እንቆሽሻለን፣ እናድፋለን። የተከለከሉ ነገሮችን በማድረግ ህሊናችን በውስጣችን ይጮህብናል። በእግዚአብሔር ምሕረት ከመታመን እስኪያቅተን ድረስ እንንገዳገዳለን። ግን በዛ ውስጥም ደግሞ ሆነን እግዚአብሔር ከኛ ጋር አለ። ዮናስ በመሬት ላይ በየብስ ላይ ያለ እግዚአብሔር የሚናገረው ነብይ ነበር። ከእግዚአብሔር ፊት ኮብልሎ በሄደና ባህር ባሰጠመው ጊዜ አውሬ በዋጠውም ጊዜ እግዚአብሔር ከሱ ጋር ነበር። እግዚአብሔር አይለወጥም። ያው ከዚህ ቀደምም ተምረነዋል። የሰማይ መልክ አይለወጥም፣ ደመና ቢቀያየርም እኛ እንደ ደመና ነን፣ ግን እግዚአብሔር አይቀየርም፣ አይለወጥም። ስለዚህም ዮናስን በውሃ ውስጥም በሞት ጥላው መካከልም አምላኩ ነበር። ስንቶቻችሁ እንደዚህ እንደሚሰማችሁ አላውቅም። እግዚአብሔር ብርሃን ሲመጣ የሚበራ ጨለማ ሲመጣ የሚጠፋ መብራት አድርጋችሁ የምታስቡ ሰዎች ትኖራላችሁ። እግዚአብሔር ከዚህ ፀሐይ የበለጠ እግዚአብሔር ቃል ከፀሐይ 7 እጅ የሚያበራ ፊት ያለው ይላል። ፍጹም የሆነ ብርሃን ማለት ነው። ማጨለም ብርሃን ነው። ከሰው ፊቱን ሰውሮ አያውቅም። በሰው ልጅ ጨክኖ አያውቅም። በጣም ነው ለሰው ልጆች በተለይ ደግሞ ለሚያምኑበትና ለወለዳቸው ለልጆቹ የሚራራ ነው። የመጽናናትና የርኅራኄ አምላክና አባት ነው። እኛ ቢጨልምብን እግዚአብሔር ግን አይጨልምበትም። ዳዊት በእንዲህ አይነት ሁኔታ ውስጥ በመዝሙር 138 ላይ ሆኖ እንደነበረ ትገነዘባላችሁ። አቤቱ ከመንፈስ ወዴት እሸሻለሁ? ከፊት ወዴት እሰወራለሁ? ወደ ላይ በወጣ አንተ በዚያ አለ፣ ወደ ታችን በወርድ በዛ አለ። ጨለማ የሚሸፍነኝ እንኳን ብል ጨለማ ባንተ ዘንድ ከቶ አይጨልምም ይላል። ጨለማ ባንተ ዘንድ አይጨልምም ማለት የኔ ጨለማ፣ የኑሮ ጨለማ፣ የኃጢአተኝነቴ ጨለማ፣ የቆሻሻዬ ጨለማ፣ የድካሜ ጨለማ፣ የስንፍናዬ ጨለማ አንተን አያጨልምህም። ወደ እኔ እንዳትመጣ አይከለክልህም። ዘወትር አንተ የምትከተለኝ አለት ነህ። ኢየሱስ ክርስቶስ በየቀኑ የምትከተለኝ አለት ነህ። ብርታትም ድካምም ቢኖረኝ ቢረበኝ ቢጠማኝ በበረታ በጠነክር ግራ ቢገባኝ መፍትሄ ቢኖረኝ ብስቅም ባለቅስም አብረኸኝ ነህ። ዘወትር ከሚከተላቸው አለት ይጠጡ ነበር እንደተባለ ያም ማለት ክርስቶስ ኢየሱስ ነበረ።
ጨለማ ማሸፍነው። ወዴትም ብንሄድ ወዴትም ወደ ላይም ብንወጣ ከፍም ብንል ብንቀደስ ዝቅም ብለን ብንወድቅ እግዚአብሔር ከኛ ጋር አለ። ይህን ነገር የተገነዘበው ዳዊት በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራህም አለ። በሞት ጥላ መካከል የምትራመዱበት ጊዜ ይህን ቃል አስቡ። በሞት ጥላ መካከል ተስፋ አስቆራጭ መናፍስት፣ የተስፋ መቁረጥ ሰራዊት ይከቡናል። በሞት ጥላ መካከል፣ በሚያስፈራ ሌሊት መካከል፣ በጣም በቆሸሽንበት ጊዜ፣ ልብሳችን ባደፈበት በሸተትን ጊዜ እርኩሳን መናፍስት ይከቡናል። ያለ እረፍት ይጮሃሉ። ብቻችሁን ናችሁ ይሉናል። እግዚአብሔር ተቀየማችሁ ይሉናል። ግን ይህን ቃል አስቡ። አንተ ከኔ ጋር ስለሆንክ በሞት ጥላ መካከል እንኳ ክፉን አልፈራም። ሞት ጥላው መካከል ሞት ጥላ ውስጥ ነው ጌታን ጠርቶ አብረኸኛለህ ያለው። ምን አይነት መመካት እንደሆነ ይገርመኛል። ምን አይነት መመካት እንደሆነ እኔ አንድ ጊዜ ጥፋት አጥፍቼ በእግዚአብሔር ፊት ማይሆን ነገር አሰብኩና እንደው በጣም አፈርኩኝ። ቤተክርስቲያን እየመጣሁ ነበር ቦሌ መድኃኔዓለም እና መግባት አቃተኝ። ቤተክርስቲያን ውስጥ ቤተክርስቲያኗ ቅጥሯ ውስጥ ለመግባት አቃተኝ። በቃ ይገርማችኋል። ስለ መጸለይ ፈልጌያለሁ። ያደረኩት ከቅጥሩ ውጪ አንድ ቤት አለ፣ በረንዳ ያለው፣ እዛ ተቀምጬ ወደ ጉልላቱ በእፍረት እያየሁ ለመጸለይ ሞከርኩ። ግን እኔ ነኝ ይሄን ያደረኩት። ጌታዬ ግን እንደኔ አይደለም። ዳዊት ቢሆን ግን ገብቷል ውስጥ በሞት ጥላ መካከል እንኳ ብሄድ ከእኔ ጋር ስለሆንክ እኔ ክፉን አልፈራም። ክፉ ነው ያስፈራኝ። እርግጥ ነው እግዚአብሔርን መፍራት ትልቅ ነገር ነው። ግን እግዚአብሔርን ጤነኛ በሆነ ሁኔታ መፍራት ግን የተሻለ ነገር ነው። እያችሁ የጠፋውን ልጅ ሉቃስ 15 ላይ ስታነቡ ሉቃስ ወንጌል ምዕራፍ 15 ለአንድ ሰው ሁለት ልጆች ነበሩት። ከእንሱም ታናሹ አባቱን አባቴ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡን ማካፈላቸው። ከጥቂት ቀንም በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም አሳማ ሊያሰማራ ወደ ሜዳ ሰደደው። አሳሞች ከሚበሉትም አሰር ሊመገብ ይመኝ ነበር፣ የሚሰጠውም አልነበረ። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ቤት እሄዳለሁ። አባቴ ሆይ በሰማይ በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይ በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስን አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡ። የሰባውን ፍሪዳ አምጡለት፣ እረዱለት፣ እንብላም ደስም ይበለን። ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር። አሁን በዚህ ቅዱስ ታሪክ ውስጥ የምትመለከቱት ምንድን ነው? የሰው ልጅ በእግዚአብሔር ላይ ያለውን ጨካኝ እምነት። አሁን ይህ ትንሽ ልጅ ያደረገው ነገር ለምን የተጻፈው? እምነቱ በጣም ጭካኔ የተሞላ እምነት ነው። እንደዚህ አይነት ጨካኝ እምነት ይፈልጋል እግዚአብሔር በእሱ ላይ እንድንተማመን። ያደረገው ነገር ምሕረት እንዲገባው የሚያደርገው አይደለም። አባቱን በሕይወቱ እያለ ንብረቴ ስጠኝ፣ ከሞት በኋላ ሞር ሰውን ስጠኝ ማለት ነው ብሎ ንብረቱን ተካፍሎ የወጣ አባቱን የገደለው ማለት ይችላል። በምናም ገንዘቡን በትኗል። መብቱ ነው ገንዘቡ መበተኑ። ግን እንደገና አባቱን አሳፍረዋል። በሰፈር ሰው ሁሉ ፊት እንዴት ትልቅ ሰው እንደሚያፈራ አስቡት። ነገር ግን ወደ አባቴ ቤት እመልሳለሁ ያለበትን አቅም የእናንተ ቢሆን እስቲ ያስቡት። አይከብድም? ምንድን ነው ብዙ የዘመን ወጣት ራሱን ሊያጠፋ ነው የሚችለው በዚህ ቤታ ውስጥ ቢኖር። ይህ ሰው ግን ራሱን አላጠፋም። ያደረገው ልብ ውስጥ ውሳኔ ውስጥ ትልቅ ነገር አደረገ። ወደ አባቴ ቤት ሄዳለሁ።
እሄዳለሁ ደግሞ ምኞት ብቻ አይደለም፣ ተነስቶም ሄደናል። ምንም አይነት ሁኔታ ውስጥ የምትሆኑ ወደ አባታችሁን መንግስት እንድትመጡ የሚከለከላችሁ ነገር እንደሌለ ይህንን የምስራች ስሙ። እግዚአብሔር ልጆች ምንም አይነት ኃጢአት ስሩ። እኔ ካህን ነኝ፣ የህዝብ ኃጢአት ስሰማ የምወድቅ ቄስ ነኝ። እናንተ የሰራኩትን ኃጢአት የያዘ ሰው ሰርቶታል። ለእናንተ የሚሰጠው ምሕረት ለነዛ ሰዎች የተሰጠ ምሕረት ነው። እነዛ ሰዎች ተመልሰው ልባቸውን ገዝተው ስጋው ደግሞ ተቀብለው በእግዚአብሔር ጥላ ምሕረት ውስጥ እንዲያድሩ ያደረጋቸው ያ ምሕረት ለእናንተም ነው። ይህን ነው መቼም አይቋረጥም እስክትሞቱ ድረስ። በአዲሱ ዝማሬ አይደክምም እንደ በሚለው ዝማሬ ላይ ሞት ለሚገባው ስታዝን ወንበዴ ሲወርስ ገነትን እንዴት ልመለስ ወደኋላ? ቅራጥ ቤት ገብተህ ስትበላ በተናቀ ቤት ገብተህ ስትበላ እያየሁ እንዴት ተመልሼ ልሄድ ወደኋላ? እመጣለሁ እንጂ ወደ አንተ ማለት ነው። ወንበዴን ገነት የሚያስገባ ሞት የሚገባውን ምሕረት የሚሰጥ ኃጢአተኛ ነው ሳይልቅ ቤት እንጀራ ገብቶ የሚበላ ጌታ እያላችሁ ለምን ብላችሁ ነው ውጪ የምትንከራተቱት? ለምን ብላችሁ ነው የአጋንንት መጫወቻ የምትሆኑት? በህሊናችሁ ጦርነት ውስጥ የምታብዱት ለምን ብላችሁ ነው? ተነሱና ኑ ወደ እግዚአብሔር ወደ ጌታችሁ ወደሚከተላችሁ አለት ነው። እጁን ዘርግቶ ይቀበላችኋል። አንገታችሁን ይሰማችኋል። አንብቤያለሁ ይሄን ወንጌል። አዲስ ልብስ ይሰጣችኋል። ፍሪዳ ያድላችኋል። አምባር፣ ቀለበት፣ ክብርና ማዕረግ ይሰጣችኋል። የልጅነት መብታችሁ ይመለሳል። ማንም አይወስድባችሁ። የእግዚአብሔር ልጆችና የጣት ቀለበት አንድ ናቸው። ቢወድቁ እንኳ ጭቃ ላይ ታጥቦ ይደረጋሉ እንጂ አይጣሉ። ይሄን ነው እግዚአብሔር ልጅ። ስለዚህ በሞት ጥላ መካከል ሄዳችሁ፣ በሞት ጥላ መካከል ተጉዛችሁ የደከማችሁ፣ ፍርሃትና ቀቢጸ ተስፋ ያደከማችሁ፣ ኃጢአተኝነት ቅጥቅጥ አድርጎ ያደከማችሁ፣ የምታፍሩበት ነገር ውስጣችሁን የበላችሁ ወደ እግዚአብሔር ነው፣ ወደ ምሕረቱ ነው። ኃጢአታችሁ እንዳልተሰራ ይሆንላችኋል። ምስጉን ነው ኃጢአቱ የተከደነችለት በደሉ የማይቆጠርለት ብፁዕ ነው ተብሎ የተጻፈ ይሆንላችኋል። ባለጸጋ ነው ጌታ በምሕረቱ። ሲጨክን አላየነው። ሞት የሚገባውን ሲምርን ያየነው። ዮሐንስ ወንጌል ምዕራፍ 8 ላንብቡ። ስታመነዝር የተገኘች አንዲት ሴት በድንጋይ ሊገሏት ወደሱ አመጧት። ነገር ግን ከእናንተ ያልበደለ ሰው አንዱ ቀድሞ እጁን ያንሳባት ሲል ሁሉ በደል ስለነበረበት ጥሏት ሄደ። ብቻዋን ቀረች። እኔም አልፈርድብሽም፣ ዳግም ኃጢአት አትስሪ ብሎ በሰላም አሰናበተ። በሰላም የተሰናበቱት ወደሱ የመጡ ሰዎች እንጂ መስቀል ላይ ያልተሰቀሉ። ኢየሱስ ጲላጦስን አይደለም፣ ንጹሕን መስቀል ላይ ሰቅላል ጲላጦስ። ለመኖር ሲል መስቀል ላይ፣ ለፍርድ ለሕግ ሲል መስቀል ላይ ሰቅላል። ኢየሱስ ግን ፍቅር ነው፣ ጲላጦስ አይደለም። ልዩ ጌታ ነው። ለዓለም ሁሉ ቤዛ ራቁቱን የተሰቀለ በጎኑ የታረደልሽ ጌታ ፈጽሞ ሊጨክን አይችልም። ስለዚህ በሞት ጥላ መካከል እንኳን ብትሆኝ ወደ ጌታሽ መምጣት አትርሽ። መቼም እንዳትረሱ፣ ይህን ቃል መቼም እንዳትረሱ። ምናልባት ጸልያችሁም ሊሆን ይችላል። እንዴት ታደርገኛለህ? ኃጢአቴን ይቅር በለኝ በላችሁ ሊሆን ይችላል። እግዚአብሔር ይወላችሁ ለጸሎት መልስ የሚሰጠው በቃሉ በኩል ነው። እኛ ስንጸልይ ወይ በመጽሐፍ ቅዱስ ወይም በሰባኪ በኩል መልስ ይሰጠናል። አሜን በሉ። ደስ ብላችሁ ተነስታችሁ ወደ እግዚአብሔር ቤት ሂዱ። ለካህናት ምስታችሁን ተናገሩ፣ አራግፉ። ቀና ብላችሁ ተራመዱ። እናንተ እግዚአብሔር ከዋክብት በጨለማ ውስጥ አፈለጭልጩ እንጂ አትጥፉ። ጨለማ እንዳያጠፋችሁ። ያ ድቅድቅ ጨለማ ምንም ሊሆን ይችላል። የእናንተ ብርሃን ግን አይጠፋም። ከዋክብት ናችሁ። እንደው የምትደምቁበት ጊዜ ነው ያ ጊዜ። የእግዚአብሔርን ምሕረት በድምቀት የምታዩበት ነው ያ ጊዜ። ያችሁ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም። ምን አይነት ድንቅ ቃል ነው! ምን አይነት ድንቅ ቃል ነው! በሰላም በደስታ በምሕረት በቅድስና እየኖሩ ሰዎች አይፈሩም እኮ አይደል? የሚፈሩት ግን ሞት የሚሸት ነገር ሲከተላቸው።
በተለይ በዚህ ዘመን ትልቁ የሞት ጥላ ኃጢአት ነው። ቢከተለን እንተው ብለን ብንታገል የሚያሸንፈን፣ ወደ እሱ ስንመጣ ግን እናሸንፈዋለን። በወደደን በእሱ ከአሸናፊዎች ሁሉ እንበልጣለን ተብሎ ተጽፏል። የእግዚአብሔር ቸርነት፣ የጌታችን የኢየሱስ ክርስቶስ ምሕረት ብርሃን፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ብንተማራችሁ ኮሜንት አድርጉ፣ ጻፉ። ሁሌ ኮሜንታችሁን አነባለሁ። እግዚአብሔር እናንተ ዘራችሁን ይባርክ። የላይት በተኑ ተጭናችሁ ቤተሰብ ሆናችሁ አድምጡን። ያሳሰብኳችሁን የዛችን እናት ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም